ይድረስ ለክርስትና እምነት ተከታይ ወንድም እህቶቻችን ቃባችንን ለብሰን እንማራለን። ይሄ መራሐችን ነው የሚለውን እስኪ ያው አይታችኋል። አቀባበሉ አይታችኋል። ምንድነው ንጉሳዊ አቀባበል ያደረጉለት? አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም ኢንሻአላህ በአዳዲስ መረጃዎች ተመልሰን ተገናኝተናል። ዛሬ እንግዲህ ብዙ ጉዳዮች ኢንሻአላህ ለማንሳት እንሞክራለን። ዛሬ ኢንሻአላህ ስለ ሳዑዲው ንጉስ ጉዞ የተመለከተ አንዳንድ ጉዳዮችን እምንመለከት ነው። ሁላችሁም ኢንሻአላህ አብራችሁ እንድትቆዩ ግብዣዬ ነው። ሁላችሁም ቪዲዮውን ላይክ አድርጉ። ቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጥታ ወደ ዛሬው ቪዲዮ እንሰራችሁ። ቃባችንን ለብሰን እንማራለን። ይሄ መራሐችን ነው። ኒቃባችንን፣ ግርማ ሞገሳችንን፣ ክብራችንን ጠብቀን ጠላት አንገቱን ይደፋታል እንጂ ወላሂ ነው ምላችሁ ኒቃብ አውልቆ የመግባት ጭራሽ ሞራል ያላት ሴት የለች። ቀልድ ይመስላችኋል? ይድረስ ለክርስትና እምነት ተከታይ ወንድም እህቶቻችን ሰሞኑን ፕሮፌሰር ብርሃኑ ነጋ እያራመደው ካለው አቋም ጋር በተያያዘ ሙስሊሙ ማህበረሰብ ውግዘቱን እያቀረበ እንደሚገኝ ይታወቃል። የቅሬታውን መነሻ በሂጃብና ኒቃብ ምክንያት እምነትሽን ወይም ትምህርትሽን ምረጭ የሚለው አካሄድ ላይ ነው። ይህ ግልጽ ይመስለኛል። ይህንን ተከትሎ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጀምሮ በተለያዩ ተቋማትና የሃይማኖት አባቶች መግለጫዎች በመሰጠት ላይ ይገኛል። የሃይማኖት ነፃነት መብት ይከበር የሚል መነሻ ሐሳብ ነው። ይህ ግልጽ ነው። የትምህርት ሚኒስትሩም የግል ጥላቻቸውን በተቋም ማዕቀፍ ውስጥ እያራመዱ እንደሆነ ነው እንደ ማህበረሰብ የተረዳ ነው። ከዚህ ጎን ለጎን ከአንዳንድ የክርስትና እምነት ተከታዮች እንደዛ ከሆነ ለእኛም ነጠላ አድርገን ፀጉራችን እንድንሸፍን ይፈቀደልን የሚሉ ድምጾችን እየሰማን ነው። ብዙ ኮሜንቶችም ላይ ይህንን እንመለከታለን። እዚህ ላይ ሁለት ሐሳቦችን ለማሻገር እወዳለሁ። አንደኛ፣ የሃይማኖታችሁ መመሪያ የሚያዛችሁ ያ ከሆነና ሴት ልጅ በሁሉም ቦታ ማድረግ አለባት ብላችሁ ካመናችሁ እኛ የቆምነው የሃይማኖት መብቶች ለሁሉም እንዲከበር ነውና ከጎናችሁ እንቆማለን። የክርስቲያን እህቶቻችን መብት መከበርና ፀጉራቸው መሸፈናቸው ክብርን ቢጨምርልን እንጂ የሚጎዳን ነገር የለም። የአንዱ መብት መከበር ለሌላው ጉዳት ሊሆን በጭራሽ አይችልም። ደስታችሁ ደስታችን ነው። ማህበረሰባችንንም ልቅ ከሆነው ከምዕራብ አለባበስ ጫናና የባህል ግፊት የሚታደግ ጉዞ ነው የሚሆነው። ሁለተኛ፣ ብዙውን ጊዜ ከክርስትና እምነት ተከታይ ወንድም እህቶቻችን ጋር ፀጉርን ስለመሸፈን ውይይት ስናደርግ የምንሰማው ሴት ልጅ ፀጉሯን ትሸፍን የተባለው መጸለይ ስትፈልግ እንደሆነ ነው የሚገልጹልን። በስራና ሌላ ህይወት ውስጥ ያን ማድረግ እንደማይጠበቅባት ይነግሩናል። አስተምህሮቱ ያ ከሆነ ሙስሊሙ ስለመብቱ ሲጠይቅ እንደዚያ ከሆነ ለእኛም ይፈቀድልን የሚለው አካሄድ አግባብ ነው ብዬ አላምንም። እንደ ኢስላም ከሆነ የሴቶች አለባበስ ከቤት ከወጣች አጅነቢ ኢቭን ቤት ውስጥ አጅነቢ ካለ አይፈቀድም። የትም ብትሄድ ለአምልኮም ሆነ ለሥራ አለባበሷን መጠበቅ እንዳለባት ተደንግቋል። ሰላት ስትሰግጂ ብቻ ለበሽ የሚል አስተምህሮ የለም። ስለዚህ አስተምህሮታችን መካከል ይህ ልዩነት ካለ ሙስሊሙ ሲጠይቅ ተከትሎ መጠየቁ አግባብ አይሆንም። አንደኛችን ለሌላችን መብት መከበር የምንደጋገፍ እንጂ የአንዱ መብት የሚከበር ከሆነ እኔም ተመሳሳይ ጥያቄ አንስቼ የጥያቄውን አቅጣጫ አስቀይራለሁ አይነት አካሄድ ልክ አይሆንም። ከዚህ በፊት በጉንችሬና ሌሎች ቦታዎች የዚህን አይነት አካሄድ አፍራሽ ውጤትን በከፊል ተመልክተናል። ይህ አካሄድ በጭራሽ ሊደገም አይገባም። በዚህ ጉዳይ ላይ የፉክክር መንፈስ በጭራሽ ሊኖር አይገባም ብዬ አስባለሁ። ውድ ክርስቲያን ወንድሞቻችንና እህቶቻችን ሃይማኖታችን ያዘናል ብላችሁ የምታስቡትን ለመተግበር የሚከለክል መመሪያና የትምህርት ሚኒስቴር አካሄድ አለ ካላችሁን ከጎናችሁ እንቆማለን። እኛም ከሃይማኖታችን ትእዛዝ የሚጋጭ አካሄድ አለ ብለናል። ከጎናችን ቆሙ። ሴት እህታችን ከትምህርት ገበታዋ ብትርቅ የሚጎዳው ሙስሊሙ ብቻ ሳይሆን ሀገር ነው የሚጎዳው። ከሙስሊሙ ባልተናነሰ ከጎኗ ልትቆሙ ይገባል ብዬ አምናለሁ። ብዙዎቻችሁም ይህን እንደምታደርጉ አልጠራጠርም። ሰላም። ኮፒ ሊንክ፣ ሼር በማድረግ ለሁሉም እንዲዳረስ አድርጉ። ስለ ሳውዲ አረቢያ ዳውራ እስኪ ትናንትና ላይ ዋይት ሃውስ ነበርና ኤምቢኤስ ማለት ነው መሐመድ ቢን ሰልማን ዘ ክራውን ፕሪንስ ዘ ዲፋክቶ ሊደር ኦፍ ሳውዲ አረቢያ ዋይት ሃውስ ነበርና ምን ማለት ነው? ምንስ ለሙስሊም ወርልድ እንዲሁም ደግሞ ለፋለስቲን እንዲሁም ለብዙ ነገሮች ምን ያሳያል? እንዲሁም ደግሞ ለጂኦፖለቲክስ ኢቨን ሚድል ኢስት ያለው ምን ይናገራል የሚለውን እስኪ ያው አይታችኋል። አቀባበሉ አይታችኋል። ምንድነው ንጉሳዊ አቀባበል ያደረጉለት? ጀቶች፣ እንትኖች ምናምን ወታደር ምናምን እነዚህ ምንድነው በፈረስ ምናምና የሚያመራ አቀባበል ነበርና እንዲሁም ደግሞ ዶናልድ ትራምፕ አይታችኋል አይደለ? ከኢንተርቪዎች ጋር ዲፌንድ ሲያደርግለት በጀማል ካሾጊ ምክንያት አንዷ ሪፖርተር ገለሃል ምናምን ብላ አስታፋጣው። እንትናችን እንግዳችን እንደዚህ አታድርጊ ምናምን ነገር የ1 ትሪሊዮን ገንዘብ እኮ እየሰጠን ያለው ተረጋጊ እንጂ ምን እሺ ነው ምናምን ሲላት ነበርና
እና ይሄ እንትን ብዙ ነገሮችን እንትን ብሏል፣ ብዙ ነገሮችን ተደርጎበታል። እና የመጀመሪያው F-35 ፕሌን አላውቅም፣ ስለ F-35 ፕሌን ዲቴል አላወራችሁም፣ ግን እጅግ በጣም በኤሪያል እንትን ላይ ትልቅ ዶሚናንስ የሚሰጣችሁ ነው። ኤግዛክት እስራኤል ያላት ማለት ነው። እንዴት መሰራችሁ? መጀመሪያ ሄል አስረዳችሁ። የአሜሪካ ፎሬን ፖሊሲ እንዴት መሰራችሁ ይሰራ የነበረው እስከዛሬ ሁሌም ቢሆን እስራኤል ከሪጂናል ፓወሮች የበለጠ የቴክኖሎጂ በተለይ በሚሊተሪ በሚሊተሪ ኃይል የበለጠ ቴክኖሎጂ ኤጅ ሊኖራት ይገባል የሚለው ፎሬን ፖሊሲ እና ኢቭን ሪፖርተሯ ጠይቃ ነበር። እንዴት ነው ከእስራኤል ጋር ግን ያንን ኤጅ ጋፕ እንትን አይልም ወይ አይዘጋም ወይ ደግሞ ርቀታቸውን አያጠብም ወይ ብላ ስትጠይቅ ትራምፕ እስራኤልም አላይ ናቸው፣ ወዳጅ ናቸው። ሳውዲ አረቢያም ከድሮ ጀምሮ ወዳጅ ነበሩና ያው እነሱ የሚገባቸው አይነት ነገር ነው እያለ ነበርና እዛ በጣም የአሜሪካ ፎሬን ፖሊሲ በጣም እየተለየ ነው የምንለው ማለት ነው። ሶ አግኝተዋል። ያንን ነገር መግዛት ይችላሉ። አክቲቭ ወደ 1 ትሪሊዮን አካባቢ ኢንቨስት ለማድረግ ነው ቃል የገባው የኤምቢኤስ ግን መቼ እንደሚያደርጋ እንትን ዴድላይን አላስቀመጠለትም which is significant። ከዛ ግን ትልቅ ነገር አለ። ይሄ አሁን ለምሳሌ ይሄን ካደረገ በኋላ ኖርማላይዜሽን ያደርጋል ወይ የሚለው በጣም ትልቁ ጥያቄ ነው። ምክንያቱም ይሄ ሁሉ ተደርጎ ኖርማላይዜሽን ያደርጋል ወይ ደግሞ የአብርሃም አኮርድ የሚለው አብርሃም አኮርድ የሚባሉን ታውቁታላችሁ አይደል? ሶስቱ እምነቶች አንድ ላይ በሰላም በፍቅር እንዲኖሩ ሚድል ኢስት ላይ የሚያደርገው ያው እስራኤልን ማካቶ ማለት ነው። እሱ ተጠይቆ ነበር፣ ጀነራሊ ተጠይቆ ነበር። ግን ስቴትመንቱ ስፔሲፊክ ነው። ምን አለ መሰላችሁ? እንትን ሳውዲ አረቢያ ሁሌም መሐመድ ቢን ሰልማን ሳውዲ አረቢያ ሁሌም ለሪጂናል ከሁሉም ጋር በሰላም መኖር ትፈልጋለች፣ አብርሃም አኮርድ ማለት ትፈልጋለች እያለ ነው። ነገር ግን ለፍልስጤም የፍልስጤም ቱ ስቴት ሶሉሽን የፍልስጤም መንግስት እንዲቋቋም ፓዝ መከፈት አለበት። ሶ ሲግኒፊካንት ኦኬ አሪፍ ነገር ነው ምናምን ነገር እንደዛ ብሏል። ነገር ግን ስፔሲፊካሊ ስሙት ያልኩትን እንትን አይደለም ያለው ማለት መንግስት መቋቋም አለበት አይደለም ያለው፣ ፍልስጤም መንግስት መቋቋም አለበት አይደለም ያለው፣ ፓዝ ነው ያለው። ያ ማለት ፕሮሚስ ሊሆን ይችላል፣ በጣም ቬግ ነው ነው እናደርጋለን የሚል ፕሮሚስ ይችላል። ብቻ የሆነ ፓዝ ለህዝቦቼ የማሳየው ምክንያቱም ህዝቦቼ ይነሱብኛል፣ ዝም ብዬ ከማሪተሪቲ ኖርማላይዝ ባረግ የሳውዲ ህዝብ ይነሳብኛል። ያው የሆነ ያህል ህዝቡ ማለት ነው፣ ሁሉም ባይነሳም ማለት ነው ይነሳብኛል፣ ሙሉ ኡማው ይናደድብኛል። ስለዚህ የሆነ ፕሮሚስ የምሰጣቸው ነገር ይሄው እንትን ሊሉ ቃል ገብቷል፣ የሆነ ፓዝ እፈልጋለሁ ሲል ነበርና ከዛ ውጪ ግን ኖርማላይዝ አደርጋለሁ ይላልና ሶ በዛ ወይ ነው ያለው አብርሃም አኮርድ ዛሬ ነው ያለው ጀነራሊ ማለት ነው። ምክንያቱም ያው ህዝቡ ያስፈራዋል እንደዛ ለማድረግ ማለት ነውና ያ ነው በጣም ትልቁ ነገርና ኖርማላይዝ ሊያደርግ ይችላል፣ ሜቢ ሊያደርግ ይችላል እየተባለ ነውና እስቲ እናያለን። ለበሰላችሁ አሁን ከመሐመድ ቢን ሰልማን አንግል ስታዩት እሱ ለምን ነው የሚጨቀጭቁኝ? እኔ የሙስሊም ኡማን እወክላለሁ ብዬ አላወራሁም። ምን አገባኝ? እኔ ፕራዮሪቲዎች አሉኝ፣ ለሳውዲ ስቴት ፕራዮሪቲዎች አሉኝ። ይሄንን የሳውዲ ስቴት ፕራዮሪቲዎች አሉ። ቪዥን 2030 አለብኝ፣ ፕሮስፐሪቲ እንትን ማለት አለብኝ፣ ኢኮኖሚ ዳይቨርሲፋይ ማድረግ አለብኝ። ነዳጅ እያለቀ ነው፣ ነዳጅ ቫልዩ እያጣ ነው። እነዚህ ነገሮች ቤት ስራዎች አሉብኝ። ስለዚህ ፍልስጤም እኔ ፕራዮሪቲ አይደለም፣ መጀመሪያ ላይ ማስቀምጠው ነገር አለ፣ ህዝቤ ነው መጀመሪያ ብሎ አርጊው ያደርጋል። የሆነ ፋክሽንም ይደግፋል። ሌላ ደግሞ ፋክሽኖች አሉ። ድሃ ብንሆን ይሻላል፣ እንዴት አድርገህ ህዝብን ትጎዳለህ፣ ህዝብን ትበድላለህ፣ ምንድነው ኡማን የፍልስጤም ኡማ እንዴት በድለህ እንዴት እንደዚህ ታደርጋለህ ምናምን የሚል ደግሞ ሌላ ደግሞ ፋክሽኖች ነውና ብቻ እዚህ መሀል ውስጥ ነው ያለው። ደግሞ መሐመድ ቢን ሰልማን ያው ወዴት እንደሚያጋድል ኦብቪየስ የሆነ ነገር ስለሆነ ማለት ነውና ጂኦፖለቲክስ እንደዚህ ነው። እኛ የምንፈልገው ነገር አለ፣ ላይክ ለምሳሌ አሁን እንዲሁም የምንፈልገው ስሜታችን ነገር አለ። ከዛ ግን ደግሞ ፖለቲክስ መሪ ላይ ወርዶ ደግሞ የሚሰራበት ወይ አለ፣ የሚሄድበት ወይ ማለት ነው። የሚሰራበት ወይ መሐመድ ቢን ሰልማን የኡማው አስተዳዳሪ አይደለም፣ ዲፔንድ እያደረግኩት አይደለም። እንደዛ ነው ክሌም የሚያደርገው። ምን አገባኝ እኔ አላደርግም ቢል ማለት ነው። አሁንም ቢሆን ህዝቡን ከሱ ስር ያሉትን ህዝቦች ኢቭን አድሚኒስትሬሽን ውስጥ ያሉትን ሰዎች ምን ያህል ፈርቶ ነው እንጂ ምን አገባኝና ነው ሊል ይችላል። በዛ ወይ ግን ማህበረሰቡ ሁሉም ግልጽ ነው ያን እንደማይፈልግ ማለት ነው። ግን ያው ቮካል ሆኖ መናገር አይችልም። ምክንያቱም ነው እንደዛ አይደለም የተሰራው ማህበረሰቡ ካልቸሩ እንደዛ ስላልሆነ ማለት ነው። መንግስት ተናግራችሁ አርፋችሁ መቀመጥ አትችሉ፣ በሰላም መቀመጥ አትችሉምና ጀነራሊ ያ ነው የተካሄደውና የድግሱ ይሄን የሚመስል ነበር። እንትኖች ጥሩ ነገሮች አግኝተዋል። አሜሪካም ሳውዲም ጥሩ ነገሮች ተገበያይተዋልና አብርሃም አኮርድም ወደ ኢን ኤ ዌይ ኢንስ ኦን ዌይ እንትን እየመጣ ይመስላልና እስኪ የምናየው ይሆናል ወደፊት ቢፈጠሩ። እንዲያየው ደግሞ ታውቃችኋለሁ። ፎሎ ማድረግ እንዳትረሱ። ቪዲዮ ከለቀኩ በጣም ቆይቻለሁና ኮፒ ሊንክም አድርጉ። ምን አለ ቢታይ ምን ችግር አለ? ምንም ለዛ ማድረግ አትርሱ።